ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የትግራይ ወጣቶች ለሱዳን ጦር እየተሸጡ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የፕሪቶሪያው የሰላም ስምምነት ከተራ የድርድር ሂደት ባለፈ ለዘላቂ ሰላም መሰረት መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱና ወጣቶችን ለሱዳን ጦር አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በወቅታዊና ብሔራዊ ጉዳዮች ላይ በሰጡት ማብራሪያ የፕሪቶሪያው ስምምነት ለሀገር ሰላም ሲባል የተደረገ ትልቅ እርምጃ መሆኑን አስገንዝበዋል። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት አይደለም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረስ የሚችላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመልሱ ማድረጉን ገልጿል። ይሁን እንጂ አሁንም በክልል ውስጥ ሰላምን የማይፈልጉ አንዳንድ ምሩካን የትግራይን ህዝብ እያመሱ እንደሚገኙና ሰላማዊ ህይወቱን እያስተጓጎሉበት እንደሆነ ጠቁመዋል። አክለውም እነዚህ ሰላም የሚያውኩ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሐንን ህይወት ለብጥብጥ እየዳረጉ መሆኑን ገልጸዋል። በተለይም በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኙ የገለጹት ጠቅላይ ሚኒስትሩ ይህ ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና አገሪቱ ወደ ሌላ ግጭትን ለመክተት የሚፈልጉ ኃይሎች መኖራቸውን ህዝቡ ሊገነዘቡ እንደሚገባ አስገንዝበዋል። በሌላም ዜና በቀጣይ በዓለ ሲመት በሚዘጋጅ ምንም አይነት ፕሮግራም የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ብልጽግና ፓርቲ ምርጫ ማሸነፉን ተከትሎ በቀጣይ የሚደረግ ምንም አይነት ፕሮግራም እንደሌለ ገልጸዋል። ከዚህ ቀደም ምርጫ ማሸነፋችንን ተከትሎ በዓለ ሲመት በሚል ብዙ ጊዜ አባክነናል ያሉት ጠቅላይ ሚኒስትሩ አሁን ግን ህዝቡ የጣለብንን ኃላፊነት ለመወጣት በቀጥታ ወደ ስራ እንገባለን ብለዋል። ሌሎች የዓለም ሀገራትም ይህንኑ ሀሳብ ቢተገብሩት የተሻለ እንደሚሆን የጠቆሙ ጠቅላይ ሚኒስትሩ በዓለ ሲመት በሚል የሚዘጋጅ ፕሮግራሞች ምክንያት የሚቸገሩት የሚሰቃዩት ጠሪዎችም ተጠሪዎችም በመሆናቸው ጊዜው ሳይባክን በፍጥነት ወደ ስራ መግባቱ ተመራጭ መሆኑን ተናግረዋል። የቀድሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር በአፍሪካዊ ተቋም ተሾሙ። ታዋቂው የሰብአዊ መብት ተሟጋች እና የቀድሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የአፍሪካ ህጻናት ፖሊሲ ፎረም ዋና ስራ አስፈጻሚ ሆነው መሾማቸው ተሰምቷል። ዶክተር ዳንኤል በቀለ ከፊታችን ነሐሴ 1 ቀን 2018 ዓ.ም ጀምሮ ተቋሙን በዋና ስራ አስፈጻሚነት ለመምራት መሾማቸውን ይፋ ያደረጉት የአፍሪካ ህጻናት ፖሊሲ ፎረም ዓለም አቀፍ የቦርድ ሰብሳቢ አቶ አልሃጂ አሲ በመግለጫቸው ላይ አክለውም የዶክተር ዳንኤል የረጅም ዘመን የስራ ልምድ፣ ታማኝነትና ለሰብአዊ መብት መከበር ያላቸው ቁርጠኝነት ተቋሙ በሀገሪቱ እያንዳንዱ አፍሪካዊ ህጻናት ደህንነት፣ ጤናና ትምህርት ለማረጋገጥ ለሚያደርገው ጉዞ አዲስ ምዕራፍ የሚከፍት ነው ብለዋል። ከ2011 እስከ 2016 ባሉ ዓመታት የኢትዮጵያ ሰብአዊ መብቶች ኮሚሽን በዋና ኮሚሽነርነት የመሩት ዶክተር ዳንኤል በስራ ቆይታቸው ተቋሙ ነፃነቱን ጠብቆ ተቋማዊ ለውጥ እንዲያስመዘግብና ዓለም አቀፍ የደረጃ እውቅና እንዲያገኝ ግንባር ቀደም ሚና መጫወታቸው ይታወሳል። ዶክተር ዳንኤል በቀለ የተሰጣቸውን አዲስ ኃላፊነት መቀበላቸውን ተከትሎ በሰጡት አስተያየት የአፍሪካ ህጻናት መብት በንግግር ደረጃ ብቻ ሳይሆን በፖለቲካዊ ቁርጠኝነት በፖሊሲና በተግባር ተተርጉሞ ህጻናት የወደፊት ህይወታቸው እንዲሰምርና አቅማቸውን ሙሉ በሙሉ እንዲያሳድጉ ተቋማዊ ተጽዕኖን ለማሳደግ እንደሚሰሩ ገልጸዋል። ከዚያ ቀደምም በሂውማን ራይትስ ዎች የአፍሪካ ዲቪዥን ዋና ዳይሬክተር፣ በአምነስቲ ኢንተርናሽናል ከፍተኛ አማካሪ እንዲሁም በአክሽን ኤድ ኢትዮጵያ የፖሊሲ ጥናት ዳይሬክተር በመሆን በከፍተኛ የኃላፊነት ቦታዎች ላይ አገልግለዋል። በአዲስ አበባ ከተማ ፒያሳ አካባቢ የሚገኙና እድሜያቸው ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎች ፈረሱ። የፌዴራል የቅርስ ጥናትና ጥበቃ ባለስልጣን በበኩሉ ሲኒማ አምፒርን ጨምሮ የፈረሱት ህንፃዎች የቅርስ መመዘኛ መስፈርቶችን የሚያሟሉ አይደሉም ብሏል። በመዲናይቱ አራዳ ክፍለ ከተማ ከፈረሱ ህንፃዎች መካከል ሸዋ ሆቴል በስተኋላ ላይ ወደ ሄርሞን ሆቴል የተለወጠው የአፄ ኃይለሥላሴ በጎ አድራጎት ድርጅት ህንፃ እንዲሁም ቢያድግልኝ ሆቴል ይገኙበታል። ከነዚህ በተጨማሪ የወርቅ የልብስና የህንፃ
መሸጫ ሱቆችም መፍረሳቸው ተነግሯል። ህንፃዎቹ የፈረሱት ከ2 ቀናት በፊት ቅዳሜ ሰኔ 27 2018 እንደሆነ የዓይን እማኞች እና በአካባቢው ሱቆች የነበራቸው ባለቤቶች ተናግረዋል። ከፈረሱት የወርቅ ቤቶች በአንዱ የሚሰሩ ግለሰብ እርሳቸው የሚሰሩበት መሸጫ ሱቅ የሚገኝበት ሸዋ ሆቴል በመባል የሚታወቀው ህንፃ እንደሚፈርስ ከ1 ወር በፊት ተነግሯቸው እንደነበር ገልጸዋል። እኚሁ ግለሰብ ከወራት በፊት የኪራይ ውል ለማደስ ወደ ፌዴራል ቤቶች ኮርፖሬሽን በሄዱበት ወቅት ህንፃው የሚፈርስ በመሆኑ እስከዚያው ድረስ በወር ኪራይ እንዲከፍሉ እንደተነገራቸውም ጨምረው አስረድተዋል።